የአርቲስቷ ጩኸትና የማራማዊት ደግነት በእናትነት ገጸ ባህሪዋ በበርካታ ፊልሞች የምትታወቀው አርቲስት በድንገት ያልተጠበቀ የኑሮ ሁኔታዋን በአደባባይ ወጥታ የድረሱልኝ ጩኸት አሰማች። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። በድንቅ ስነ ምግባሯ ለወጣቶች አርአያነቷን እያስመሰከረች የምትገኘው ተወዳጇ ተዋናይት ለዚህ የእናትነት ተምሳሌት አርቲስት አለሁልሽ ብላ የብዙዎችን ልብ አሞቀች። አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። ሰው 500 ሺህ ብሩን ከራሴ አስገብቼላታለሁ። የአራዳዋ የእናትነት ተምሳሌት አርቲስት እጅግ አስደንጋጭ የኑሮ ሁኔታ የብዙዎችን ልብ ሰብሯል። አራዳዋ የእናትነት ገጸ ባህሪ ምልክት ማሚ በታዋቂነት ካባ ለዓመታት የታፈነ ችግሯን አደባባይ አውጥታ በአራዳ ቋንቋ የዘመኑን ወጣቶች ወየበሉኝ እያለች ነው። ከትወናዋ ባሻገር ከመንፈሳዊ ሕይወት ልምምድ እስከ አንባቢነት የዚህ ትውልድ አርአያነቷን እያስመሰከረች የምትገኘው ማራማዊት ወዬ ብላ ብዙዎችን አስደሰተች። ወጣቷ ተዋናይት ማራማዊት አባተም ለዚች የእናቶች ተምሳሌት ድንቅ አርቲስት አለሁልሽ በማለት ግንባር ቀደም አለይታዋን አሳየች። ጤና ይስጥልን ውድ የመሴ ቱዴይ ቤተሰቦች፣ የእናትነት ተምሳሌት ተደርጋ በፊልም ያወቃት ትንሽ ትልቁ ማሚ ስለሚላት አርቲስት የድረሱልኝ ጥሪና ብዙዎችን ያስደመመው የማራማዊት የበጎነት ተግባር ላይ ልነግራችሁ ወደናል። የማህበራዊና የመዝናኛ ወሬዎች በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ በመወዳጀት ለደቂቃዎች አብራችሁን ቆዩ። ይህ መሴ ቱዴይ ነው። በዚህ ውጣ ውረድ በበዛበት ዓለም ውስጥ የመንፈሳዊ ጥንካሬና አንባቢነት ልምምድ ለወጣቱ አርአያነት እያስተጋበች የምትገኘው ተወዳጇ ወጣት ተዋናይት ማራማዊት አባተ የደግነት ልብ ከደረጃዎቹ አልፎ ብዙዎችን አስደስቷል። ቲክቶክ ላይ ከአድናቂዎቿ ጋር ቤተሰባዊ መስተጋብር የፈጠረችው ማራማዊት በእግር ኳስ አማካኝነት የሶስት እናቶችን እንባ አብሳለች። ማራማዊት የእግር ኳስ ወዳጆችን ልብ በእጅጉ አንጠልጥሎ በነበረው በፒኤስጂ እና በአርሰናል የሻምፒዮና ሽሚያ ጨዋታ ላይ እንደማንኛውም ሰው ፉክክር ውስጥ ትገባለች። አርቲስቷ በጨዋታው አሸናፊና ተሸናፊ ላይ መሰረት ያደረገ ግምታዊ ፉክክር ውስጥ የገባችው በ300 ሺህ ብር ነበረ። ጨዋታው ማራማዊት እንደገመተችው በፒኤስጂ አሸናፊነት መጠናቀቁን ተከትሎ 300 ሺህ ብር አሸናፊ መሆኗን አረጋገጠች። ማራማዊት በእግር ኳስ ፉክክር ያሸነፈችውን ገንዘብ ወደ ግል አካውንቷ ማስገባትም ሆነ ወደ እምነት ተቋም መውሰድ አልፈለገችም። ለዚህም ከቲክቶክ ወዳጆቿ ጋር ሁልጊዜ እንደምታደርገው ቤተሰባዊ ግንኙነት 300 ሺህ ብሩን ምን ላደርገው ስትጠይቃለች። ገንዘቡን ለምን አይነት በጎ ስራ ላውለው ብላ የሐሳብ ድጋፍ መጠየቋን ተከትሎ በርካቶች ገንዘቡ በአሁኑ ወቅት መጠለያ አጥታ በከፍተኛ ደረጃ ችግር ላይ ለምትገኘው አንጋፋዋ ተዋናይት አርቲስት ቤዛነሽ አያሌው ቢሰጥ የሚል ሐሳብ ይሰጣሉ። ማራማዊት ግን ይህን ማድረግ አልፈቀደችም። ይልቁንም 300 ሺህ ብሩን ለሁለት የኩላሊት ታማሚ እናቶችና በተመሳሳይ ህመም ውስጥ ለሚገኙ ለአንድ የዩኒቨርሲቲ ተማሪ ለግሳ ለሙያ አጋሯ አርቲስት ቤዛነሽ ከኪሷ በመለገስ ደግነቷን አስመስክራለች። የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። ሰው 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት። ማራማዊት በእግር ኳስ ጨዋታ ላይ ባደረገችው ውድድር ያሸነፈችውን 300 ሺህ ብር ሙሉ በሙሉ ለበጎ ዓላማ እንደምታውል በገለጸችው መሰረት ለሚያስፈልጋቸው ሰጥታለች።
ገንዘቡን በቀጥታ በኩላሊት ዳያሊሲስ ላይ ለሚገኙና አስቸኳይ እገዛ ለሚያስፈልጋቸው ወገኖች እንዲውልም አድርጋለች። በኩላሊት ህመም ምክንያት ዳያሊሲስ ለሚያደርጉ 2 እናቶች ለእያንዳንዳቸው 100 ሺህ ብር አስተላልፋለች። እንዲሁም በተመሳሳይ በኩላሊት እጥበት ላይ ለሚገኝ አንድ የዩኒቨርሲቲ ተማሪ 100 ሺህ ብር በድምሩ ከስፖርት ፉክክር ያገኘችውን 300 ሺህ ብር በቀጥታ በኩላሊት ታማሚዎቹ ደርሷል። የማርያማዊት ቸርነት በዚህ ብቻ አላበቃም። ብዙዎችን በማይገምቱት ሁኔታ ፀሐይና ጨረቃ በሚፈራረቁበት ጎጆ ውስጥ እንደምትኖር ለተናገረችው ለሙያ አጋሯ አርቲስት ቤዛነሽ 500 ሺህ ብር ለግሳለች። ማርያማዊት የሙያ አጋሯ ለአርቲስት ቤዛነሽ 500 ሺህ ብር ድጋፍ በማድረግ ለኩላሊት ታማሚዎች 300 ሺህ ብር በድምሩ 800 ሺህ ብር ለበጎ ዓላማ ውላለች። ማርያማዊት ለወገኖቿና ለሙያ አጋሯ አርቲስት ያሳየችው አጋርነት የርህራሄና የእርስ በርስ መረዳት ትልቅ ማሳያ ነው። ወጣቷ ከስፖርት ፉክክር ካገኘችው ገንዘብ በተጨማሪ ከኪሷ ይህን ያክል ገንዘብ ለሙያ አጋሯ በመለገሷ በብዙዎች ዘንድ ከፍተኛ አድናቆት፣ ምስጋናም ክብርም ተሰጥቷታል። በኢትዮጵያ ኪነጥበብ በተለይም በእናትነት ገጸ ባህሪ ትወናና በድንቅ ብቃቷ የምትታወቀው አርቲስት ቤዛነሽ ወይም ማሚ በአሁኑ ወቅት መጠለያታ መቸገሯን በቲክቶክ ገጿ በኩል በሐዘን ስሜት መግለጿ ብዙዎችን አሳዝነዋል። አሁን ያለሁበትን ችግር ከንቲባ አዳነች አቤቤ ይወቁልኝ፣ መልእክቴን አድርሱልኝ ስትልም የተማጸነች ቢሆንም እንደ ማርያማዊት ያሉ ደጋጎች ቀድሞ አለንሽ እያሏት ነው። አርቲስቷ አሁን ባለሁበት ሁኔታ ኑሮ ከብዶኛል፣ ቤት ለመስራት ተደራጁ ተብለን ቅድሚያ ክፍያ 5 ሚሊዮን ብር ተባልኩ፣ አግዙኝ፣ ካልሆነ አዳነች አቤቤ አድርሱልኝ ማለቷ ይታወሳል። ድምፁ ተባበሩልኝ፣ አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም፣ ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኔ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። ይሁን እንጂ እስካሁን ድረስ በከንቲባው በኩል አርቲስቷ የተሰጣት ምላሽ ስለመኖሩ በውል የተገለጸ መረጃ የለም። ማሚ ለበርካታ ዓመታት በትወና ካበረከተችው ሚና አንጻር የቀበሌ ቤት እንዲሰጣት በተደጋጋሚ ጥያቄ ብታቀርብም ምላሽ እንዳላገኘች ተናግራለች። በተለይም አደባባይ ከመውጣቷ በፊት ለመጨረሻ ጊዜ ባቀረበችው ጥያቄ አሁን ቀበሌ ቤት የለም፣ ደግሞ ለሚፈርስ ቤት የሚል ተስፋ አስቆራጭ ምላሽ እንደተሰጣት ገልጻለች። በአሁኑ ወቅት ለአርቲስቷ በጎ ሰዎች የቻሉትን የገንዘብ ድጋፍ እያደረጉላት ቢሆንም ዋናው ችግሯ የመጠለያ መሆኑን አባይ ቲቪ ላይ ቀርባ ተናግራለች። የቀበሌ ቤትም ቢሆን የመኖሪያ ቤት ችግሯ እንዲፈታላት አርቲስቷ አባይ ቲቪ ሰከላሾ ላይ ቀርባ በድጋሚ ጥሪ አቅርባለች። አርቲስቷ የገንዘብ ድጋፍ ያደረጉላት ውስን ሰዎች መኖራቸው የተገለጸ ቢሆንም አሁንም የምትጠብቀው የቤት ቁልፍ መሆኑን በአጽንኦት ተናግራለች። አባይ ቲቪ ላይ ቀርባ ከጣቢያው መጠኑ ያልተገለጸ የገንዘብ ስጦታ ሲቀርብላት የቤት ቁልፍ ነው ብላ ጠብቃ እንደነበረም እዚያው ላይ ገልጻለች። አባይ ቴሌቪዥን የራሱን ትንሽ ነገር አዘጋጅቷል። ቁልፍ ሆንማ በስራው እሱን ቀስ እያልን እንደዛ ቁልፍ ከባድ ነገር አይደለም፣ ግን አልከበደሽ? በወረቀት የሚከብድ ነገር ነጥቄ ፍልሮጥ ይሰበሩን እንኳን ሳልጠይቅ ይመጣል እሱ ቀን አልጠራጠርም። የማርያም ልጅ እሱ አይሰነው ልደት የመልሷን ትስጥሽ። አሜን። በአባይ ቴሌቪዥን ይቺን አበርክቷል። እንግዲህ ስለመጣሽ እናመሰግናለን። ጥሩ ውጤት ደግሞ አግኝታሽ በደስታ ያገናኛል። እሺማ እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። አመሰግናለሁ። ይሄንንም ስጦታ እኔ ደግሞ ቁልፍ መስሎኝ ጓጉቼ እኮ እንደዚህ አደረገው ነበረ። መጀመሪያ ብያለሁ እንደዚህ ፈትሸልሽልኛል። ለማንኛውም ስለሰጣችሁኝ ስጦታም ስለ ግብዣችሁም የ22 እና የ24 ዓመት የሁለት ሴት ልጆች እናት የሆነችው አርቲስት ቤዛነሽ ወይም ማሚ አሁን ባለችበት ሁኔታ ውስጥ ለመቀጠል እጅግ መቸገሯን ጠቁማለች። እንዲህ ያለ ቤት ውስጥ ለመኖር እንኳን በየወሩ የሚከፈለው ኪራይ
ከአቅሟ በላይ እንደሆነባት የገለጸች ሲሆን አሁንም ከተማ አስተዳደሩም ይሁን ሌሎች አቅሙ ያላቸው አካላት መጠለያ እንዲሰጧት ተማጽናለች። ተመልካቾቻችን ይህ መሴ ቱዴይ ነው። መሴ ቱዴይን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። ጊዜም ሰላማችሁ ይብዛ። ይህ መሴ ቱዴይ ነው።